የጀመሩት መንገድ ሁሉ በበረከት አይቋጭም። ቀለሰ አንተን እዚህ የጠራን ይቅርታ ልንጠይቅ ነው ያለን ነገር ምንም ነው። በቃ ይቅርታ ነው። ከምን በላይ ይቅርታ አለ። በቃ እናንተ ሰላም አውርደን ስለ ይቅርታው አይደለም። አንተ እኮ በእኛ መሀል አያገባም። በቃ ይቅርታን ተቀብያለሁ። እንደውም እያዳመጥካት እኮ አይደለም ያለው ሰው ተረጋጋ። እሱ እኮ ሄሉ እያለሽ ያለው እሱ አንተ ትመታታለህ እኔ አስብላታለሁ እያለኝ እኮ ነው ያለው። ጠይቅ ነው አንተ ነው እዚህ ጋር እየጠበቅን ያለው ከሱ ጋር። እንደውም እዚህ ቤት ውስጥ ምን ትሰራላችሁ? አንተ ይቅርታ ለመጠየቅ ነው። ሌላ አያስፈልግም ነበረ። ብቻሽን ነበረ ሄሉ እኔን ቤት እዚህ ውስጥ መቀበል የነበረብሽ። እኔ ላንቺ አንቺ ለኔ አንድ ሆነን ነው መኖር ያለብን። አንቺ በዙሪያሽ እንደዚህ ወንድ አስከትለሽ እኔ እንዴት ብዬ ነው የምኖረው? ናቲ እልህና ንዴት ስላለብኝ ነው። ሌላ ነገር የለም። በፈጠረክ ናቲ ውስጤ ላይ ያለውን ነገር ለምን አትል? የድሯን ሄሉ ለምን አትል? ከኔ ውጭ እኮ ማንም አልነበር። ሲጀመር ምንም ነገር ቢፈጠር ምንም ነገር ባረጋት በእኛ ህይወት አያገባም። አውቃለሁ። በጥፊ መቷት ብገላትም ሲጀመር ከኔ በላይ ለሷ ልታዝንላት አልችልም። አሁን ራስ ማለት ይቅርታ በላይ ምን አለ? እኔ ስላልኩ ይቅርታ አይደለም ከይቅርታ በላይ ምን አለ? እኔ አሁን ይቅር አላልኩም ምናምን እያልኩ አይደለም፣ ግን ፍቅረኛ ያጠገብ ያለፈው አልፏል አይደል? እኔ ስለ ትዳሬ አንተ አይደለም ጋይድ የምታደርገኝ። ስለ ሴት ልጅ ክብር ደግሞ እኔ እንደዚህ ምን ተከተከው ስሜቴ ስለተነካ ስሜቴ የተነካው ደግሞ አንቺን እንደዚህ ስላየው ስለ አንቺ ኬር ስለማድረግ ነው። ገብቶሻል? አንቺን ከማንም ከኔ ውጭ ቀና ብሎ እንዳያሽ ስለማልፍ አሁን እኔ እዚህ ጋር ከጓደኝነት በስተቀር በዘለለ ምን አይነት ጓደኝነት ነው? ስለ አሁን ፍቅረኛ አለች። ቆይ እንዴት ነው ያደረገ ማለት ስስማት እንዴት ሲያደርግ እንደነበር አይቻለሁ። ፍቅረ ይቅርታን ተቀብያለሁ። በቃ ፍቅር ጓደኛዋ አለ ምንም እንደሌለ አይቻለሁ። በቃ እኛ የራሳችንን ጉዳይ እኛ ወጥተን ነው እዚህ ጋር እያቀፍክ ምናምን ነገር የምታስማማት እንደውም ይሆንና ይለውጣለሁ ሄደን አናግራት እንድታረገው ነገር አለ። እኔ ግን እዚህ ጋር ይቅርታ ልጠይቅ ነው የመጣሁት። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? ሰላማችሁ ይብዛልን። እኛ በጣም ደህና ነን፣ ፈጣሪ ይመስገን። ዛሬ እንግዲህ መተናል። እንዴት ነህ? ደህና ነህ ቢኒ? ሰላም ነው። ሰላም አለ። የሆነውን ነገር ያዘበራረኩትን ነገር እያየሁ ግራ ገብቶኛል። አዎ ማለት ቤተሰብ የተፈጠረውን ሁሉንም ነገር አይታቸዋል። እውነት ለመናገር ትላንት እንደምንም አድርገን ናቲን መልሰነዋል። የምር እኔም በጣም ነው ደስ ያለኝ። እኔም እንዲረጋጋ ምናምን ትቼዋለሁ። ከኋላ ላናግረው ነበር ብቻ መሆን ፈልጋለሁ ብሎኝ ኦኬ ብያለሁ እና አሁን ጠርተነዋል። እየመጣ ነው ያለው እና ከዛ በፊት አንዳንድ ነገሮችን እናውራኛ እና ቤተሰብ እውነት ለመናገር ማለት ነው እኔ እና ቢኒ ምንም አይነት ነገር የለንም ከጓደኛ የዘለለ ነገር። እኔ ይሁን የሚለውን ነበር እሱ እንደው እየሆነልኝ ያለውና እኔ ደግሞ በቃ በሰዓቱ እሱን ከእሷ ጋር ሳይ ወር ደግሞ የሆነ ሰዓት ላይ አብረው ሁለቱን አየዋቸው ምናምን እሷን ሲያክፋት ሳይ እንዴት ነው ስሜቱን ታውቁታላችሁ። በእኔ ቦታ ሆናችሁ ይዩትና በጣም ከባድ ነው ማለት እንዴት ነው አንዳንድ የህይወታችሁ ላይ ሲደጋገም እንደዚህ አይነት ነገር በጣም ይሰለቻልና እኔም ላሳየው ይሄን ነገር እስቲ ላሳየው ምን እንደሚሆን በሚለው እሱ እንዲያግዘኝ ነበር ያደረኩት ማለት ነው። ምንም አይነት ነገር የለንም እኔና ቢኒ ምንም ነገር ያው አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ከእልህና ከንዴት የዘለለ ነገር ምንም ነገር የለምና ናቲን ደግሞ ምን ያክል እንደምወደው ምን ያክል ቦታ እንዳለኝ ማንም ያውቃል። ቢኒም ራሱ ፍቅረኛዬ እንደሆነ ያውቃል። ሁሉም ሰው ነው የሚያውቀው እና ምንም የተለየ ነገር የለንም። ብቻ አንዳንድ ሰዎች በጣም ታሳዝናላችሁ። የሰው ልጅ ተጣልቶ አይቀርም መታረቁ አይቀርም ትዝብት ነው ትርፉ በሚለው ያስልኝና እና ቢኒ ምን ተሰማ? እስቲ ያለውን ነገር ትንሽ አውራ እስቲ። ምን ብዬ እንደምናገር አላውቅም። ያው መጀመሪያ ላይ ያው ምን ያህል ናቲና ህሉ ምን ያህል እንደሚዋደዱ ላይክ እኔም ብቻ ሳይሆን እናንተም ፋሚሊ የምታውቁት ነገር ነውና በጣም ከባድ ነው እና እኔ ደግሞ ላይክ ህሉ በጣም ላይክ እኔ በጣም ጓደኛዬ ናትና ላይክ እያሳለፈች ያለውን ነገር እና ምን ያህል ስትራግል እያደረጉ እንደነበረ ምናምን ሳይ እና እንዴት ነው ላይክ በቃ አንድ ላይ ሆነን እንትን እንበል እናስመስል ምናምን ስትለኝ መጀመሪያ ላይ አልተስማማም ነበረ። ግን
ለእሱ ያላትን ፍቅር ያላትን ብዙ ነገር እንዳረገችለት ምናምን ስለማቅ በቃ ምንም እንትን አልልም ብዬ እኔም እሺ ብያት ነበርና እና በጣም ሜስ ነበረ። አይታችሁታል ላይክ ስናደርግ የነበረውን ብዙ ነገሮች በጣም እንትን ነበረ እና በጣም በስማ በጣም እንትን ነው። እንደውም ሞር እናንተ እሷ ላይ ነው ህሉ ጨካኝ ነሽ ምናምን ስትሏት ነበረ። ግን እኔ እንጃ እኔ እሷን እስከማውቃት በጣም ብዙ ነገር ነው የጣረችው። በጣም ብዙ ነገር ነበር ያደረገችለት የነበረው እና ከባድ ነው። አንተም የምረጃ በቃ ተባብረኸኝ የእውነት ሰው ብዙ ነገር አለ ሚዲያ ሶሻል ሚዲያ ላይ እንግዲህ ስትመጣና ተባብረኸኝ ምንም አልመሰለህም ምናምን ከጎኔ ሳትለኝ እውነት አመሰግናለሁ። አንተን ራሱ ይቅርታ በዚህ አጋጣሚ እንግዲህ ለእኔ ብለህ ተሰድበሃል ምናምን ጓደኛ የሚያደርገው ለዛ እኔ ምንም አልመሰለኝ። ተገፍተናል ሁለት አመላሽ ያርገኝ። አይሚን ላይክ የሆነ በቦታው ሆናችሁ ብታዩት እናንተ በጣም በቃ ከአቅማችሁ በላይ ነው እና ዊል ነው የሚመስላችሁ እንትኑ በጣም ላይክ እኔ ራሴ የሆነ እንትን ሆንኩኝ ነው የመሰለኝ እና በጣም ከባድ ነበረ። ግን በቃ መጨረሻ ላይ ራሱ እየነገረች ነበር ልሄድ ነበረ ወደ ውጭ ምናምን ነገር እና በጣም የነገረች ነገሮች እና እንዴት ብላ እንዳስቀረችው ስትነግረኝ በጣም እኔ ራሴ ከአቅሜ በላይ ሆነና እና በቃ አሁን እዚህ ጋር ራሱ የመጣሁት እኔ እና እሷ ምንም ነገር የለንም እና ያሉት ነገሮች ሁላ ስናደርግ የነበራቸው ለማስቀናት እንደነበረ ነው እና እኔንም ስሰደብ ነበረ ምናምን እና ይቅርታ እላለሁ በዚህ አጋጣሚ። ከጓደኝነት ባለፈ ምንም አይነት ግንኙነት የለንም። አሁን ያው ግልጽ ሆኖላችኋል፣ ምንም ነገር የለንም። ዛሬ ደግሞ ናቲንም የጠራ ነው እሱም አንድ ላይ ሆነን ልናስረዳ ያለውን ነገር ያው አንዳንዴ ደግሞ እኔም ደግሞ እሱ ከሱ አንፃር አይቼ የሆነ ነገር እሱን ከሴት ጋር ስላየሁ እንደዚህ አይነት ነገር ውስጥ የገባሁትና አሁን ሲመጣ ያለውን ነገር ነግረዋለን። ይቅርታም ለመጠየቅ ነው። እሱም ደግሞ የኔና የሱ ነገር ያውቃል፣ ሁሉን ነገር ነው የሚያውቀውና ብቻ ናቲም ደግሞ ስለቀረ በጣም ነው ደስ ያለኝ። እውነት በቃ ምን ብዬ ማውራት እንዳለብኝ አላውቅም። በጣም ነው ደስ ያለኝ። የምር አራዘመ ምናምን ብቻ ደስ ብሎኛል። ይቅርታዬንም ይቀበላል ብዬ አስባለሁ። አይቀበልም ትላለህ? ይቀበለናል። እኔ እንጃ እስቲ እናያለን። አንቺ የምትችይውን ነገር ብላ አድርገሻል እና እስቲ የሚመጣውን ነገር አብረን ማየት ነው ያለብን። አላውቅም እኔ እስካሁን ባየሁት እንትን ራሱ ጸባዩ ለእኔ ማያዝ አይነት እኔና ህሉ እንዳልኳችሁ ጓደኛዬ ናት እና ከዛ የዘለለ ምንም አይነት ግንኙነት የለንም እና ምን ያህል ውጭ ሀገር ሊሄድ እንደነበር ነግራኝ ነበር እና ለእሷ ብሎ እንደቀረ ብዙ ነገር ስሰማ ምን ያህል እንደሚወዳት ነው በዚህ እንትን ውስጥ ያየሁትና እንግዲህ የሚሆነውን እናያለን። ይቅርታ እንጠይቀዋለን። ብቻ ነገሮች እኔም ያለውን ነገር በእኔ በኩል ያጠፋሁት ነገር እንትንም ለማናደድ የሞከርኩትም ነገር ያለውን ሁሉ ነገር ይቅርታ ብዬ እንትን እለዋለሁ። በእኔ ምክንያት ነው ባይዘዌ እኔ ግባ ስላልኩ ነው የገባው እና የእውነት እኔም ይቅርታ እንትን ማለት ፈልጋለሁ። እያንዳንዱ ነገር እያደረገ ያለው እኔ ስላልኩት ነው እያደረገ የነበረው እና እንዲህ አይነት ነገር ውስጥም ገብቶ አያውቅም እና ብቻ ችግር የለውም ነገር የለም። ደስ ብሎኛል። ለማንኛውም ናቲም ስለቀረ የምር ብቻ ይቅርታዬን ተቀብሎ ብቻ አሪፍ ነገር ይኖራል ብዬ አስባለሁ። ብዙ ነገሮች ተፈጥረዋል፣ ደስ ማይሉ ነገሮች። አሪፍ ጊዜያቶችን አብረን እናሳልፋለን ብለን ነበረ፣ ግን በመሀል እንግዲህ ፈተና አይጠፋም። ፈተና ለመልካም ነው በሚለው እንያዝ። እኔም ደግሞ እልህና ንዴት የሚባል ነገር አለብኝና እሱን ነገር እንግዲህ አልወጣ ካለ በጸበልም ቢሆን እንዲወጣ አስደርጋለሁ። ለማንኛውም ቤተሰብ እስቲ ናቲን እየጠበቅነው ነው ያለው ነገር ይሄን ይመስላል። አብራችሁን ቆዩ። ናቲን እንጠብቀው። ናቲ ቤተሰብ አይዞህ፣ እኔ ወጣት 23 ዓመት እንደሆነ አውቃለሁ። ለማንኛውም ቤተሰብ ናቲ መጥቷል። ናቲ እንቀበል።
አይ ምን ነገር የለም ዛሬና እሱ ያለው ሰላም ብሎ ሰላም እንዴት ነህ? ሰላም ናት ሲጋው ነው። አይ ማለት እንድናወራ ነው የጠየቀሽ? አዎ እሺ ና እንዴት ሲጋው ነው? የምር ማለት ስለቀረ በጣም ነው ደስ ያለኝ። የምር ያው መናገር ስላለብኝ በጣም ነው ደስ ያለኝ። የምር አክብረ ስለቀረብ ደስ ብሎኛል። አመሰግናለሁ በጣም እሱን ለማክበር ነው አይደለም። ዛሬ ማለት ከሱና ከኔ ያለውን ነገር አንተን በደንብ እንድትሰማ ስለፈለኩ ምንም ነገር እንደሌለን እንድታውቅ ነው። ግን አይ እሱም በደንብ ክሊር እንዲያደርግልህ ያለውን ነገር እንጂ ሌላ ነገር ምንም የለም። ናቲ የእውነት አንተ ትነግረዋለህ። እኔ ላይክ አሁን እንዴት ብዬ እንደምነግረው አላውቅም። ግን ደግሞ እኔና ህሉ ከጓደኝነት የዘለለ ማለት ነው። አንተ እያደረግክ የነበረው ነገር በጣም እንደ ወንድ ልጅ በጣም የሚያስተሳዝበው ነገር ያደረግኩ ሲጀመር አሁን እኔ ልጠይቅ እየፈለግኩ ነበር። ስለ የት ነው የምታውቀው? ቆይ ናቲ አሁን ቆይ እኮ አይደለም ሄሉ እንድናወራ ነው የፈለግሽው? ሁሉን ነገር ያደረኩት እኔ ነኝ። እሱ እንደዚህ አንቺ ሄሉ ለምንድን ነው? ቆይ እኔ እኮ ከሱ ጋር ማውራት ነው የፈለግኩት። አሁን እያወራሁ ነው። የት ነው የምታውቃት? እኔና ህሉ የተዋወቅነው ሶሻል ሚዲያ ላይ ነው። የሆነ ኢቨንት ነበርና እኔ የምልህ ማለት ምን ሰዓት ነው የምታውቃት? አይደለም እኮ አሁን እዚህ ጋር የመጣሁት ማለት አይደለም። አይ ስላንተ አመጣጥ አሁን አንተ የምትለውን ለማስረዳት ሳይሆን እኔም ደግሞ በምን አይነት አንግል መተህ ነው ይሄን ያክል ላይክ የሰው ህይወት ውስጥ የሰው ፍቅር ላይፍ ውስጥ ገብተህ ቆይ አንተ ምን ስለሆነች ነው በዚህ አንግል ሄደህ ወንድን ልጅ በዚህ አንግል ለማስቀየም ምናምን ነገር መሞከር? አንተ ናቲ አንዴ ቆይ ልንገርህ፣ አንዴ ምን መሰለህ ናቲ ልንገርህ፣ ቆይ እኔና እሱ ማለት እኔ ነኝ እሱና በቃ ናና እንደዚህ እውነት ለመናገር እሱን በራሱ ጉዳይ በራሱ ስራ ተገናኝተን አናውቅምና በቃ ጻፍኩለት እንደዚህ ስለው ና ስለው እሺ ብሎ መጣ። ከዛ በዘለለ እኔ ነኝ በቃ እንደዚህ ከጎኔ እንደሆንክ ምናምን እንደዚህ በል እንደዚህ ሆን እያል ያደረኩት። ምክንያቱም ታቀላ እንዴት ነበረብኝ እኔም በቃ ከጎኔ ሰው እንዳለ አንተን ለማሳየት ፈልጌ ነው እንጂ ምንም ነገር አይደለም። ይሄ ልጅ የቆየ ግንኙነት ከድሮ ጀምሮ እንደሚተዋወቅሽ ምናምን እዚህ ጋር እየነገረሽ ነው እና አይደለም እቺ ልጅ የፍቅር ህይወቷ ሊፈርስ እንደሆነ እያወቅ በመሃሏ እንትን ብለህ አንተ ዞር በር እኔ ያለሁላት ስትል ምኗ ለመሆን ዝግጁ ስለሆንክ ነው ህይወቷን የምትበልጥ? ለምሳሌ አንተ የምን ምሳሌ ነው? ጓደኛ ያለች እንደዚህ አይነት ነገር ስቱዲዮስ ገብታ ለጓደኛዋ የሚሻለው የፍቅር ህይወቷ ነው ወይስ አንተ? ወይ ያንን ነገር መስጠት ትችላለህ? እንደዛ ሆነ የኔን ቦታ ከበር ማድረግ ትችላለህ? ለሷ አይደለም አሁን እዚህ ጋር ማለት እሷ አሁን አንተን አይደለም ማለት አላውቅም የት ታገኛለች አይደለ? እሷ በኩል ነውና ያለውን ነገር አስረድታኝ ስትነግረኝ በቃ ችግር የለውም። ምክንያቱም እሷ ጓደኛዬ ናት። ገብቶሃል አይደል? ምንም ጓደኛዬ ምናምን ይሁን አታቆለጳጵስ። ምንም ሲጀመር ወንድና ሴት መሀል ምንም አይነት ይሄን ያክል ዲፕ የሆነ ጓደኝነት አስፈላጊ አይደለም። ግን ደግሞ ምንም አንዴ እንድናወራ ቆይ ያወራን እኮ ነው። አሁን አንቺ እኮ ለምንድን ነው የምታስተካክዪው? እንትን ለማለት ነው ሞክሪ። ይሄ ሰውዬ እኮ ነው ይሄን ሁሉን ጣጣ ያመጣብኝ። ይሄ ሰውዬ እኮ ስንት ነገር እንደተበላሸ ታውቃለህ? አሁን ዛሬ መተህ ይቅርታ ምናምን የምትሉ ስንት ነገር እንዳበላሸ ታውቃለህ? እሺ አንዴ ስማና ናቲ፣ አንተ እዛ ይዘህ ሰዓት ከእሷ ጋር በነበርክ ሰዓት ማለት ነው እኔ እዚህ ጋር የሚሰማኝ ስሜት አለ። በጣም እናደዳለሁ። ከእሷ ጋር ሳይክ በጣም እናደዳለሁ። በዛ ሰዓት ና በቃ ብዬ እሱን ጠርቼ ሌላ ምንም ነገር የለንም። አንተ አሁን በሰዓቱ በእኔ ቦታ ብትሆን ምን እንደምታረግ ታውቀዋለህ። በቃ ተሰምቶኝ ነው በዛ ሰዓት ሌላ ነገር ምንም የለም። ሌላ ክፋት ምናምን የለም። በቃ ይኸው እሱም ንገረው ያለው ምን መሰለህ፣ እኔ አሁን እዚህ ጋር ያደረኩት ነገሮች ለእሷ ብዬ ነው ያደረኩት እና ደግሞ ስለ አውቃለሁ ጥፋት አጥፍቻለሁ። ግን ደግሞ ገብቶሃል እኔ አንተ ጓደኛ የለም የላይክ የሴት ጓደኛ ኖሮ የሆነ ነገር ፊቨር ስራልኝ ወር ደግሞ መጥፎ ሁኔታ ላይ ሆና እየተሰቃየች ካያት እንደ አይነት ውሳኔ ልትወስን ትችላለህ እና ደግሞ እንዴት ብዬ ነገር አሁን ይሄን ነገር በራስህ ደርሶ ብታየው ደስ ይለኝ ነበር።
አውቃለሁ ደግሞ በዚህ እና ምን ያህል ምንም እኮ አይደለም ሲጀመር እኮ እዚህ ጋር እኮ ያንተ ጥፋት ሳይሆን እኔ ማወቅ የፈለኩት የእናንተን የቅርብ ቤታችሁን እኔ እና እሷ ከጓደኝነት በስተቀር በዘለለ ምን አይነት ጓደኝነት ነው? ስለ አሁን ፍቅረኛ አለች። ቆይ እንዴት ነው ያደረገ ማለት ስስማት እንዴት ሲያደርግ እንደነበር አይቻለሁ። ፍቅረኛ ከነበረ አንተ እዛ ጋር የራስህን ህይወት አመሻሽተህ የመጣ የእሷን የፍቅር ህይወቷን የምትረብሸው ምን ስለሆነ? መረበሽ አይደለም እዚህ ጋር ሲጀመር አሁን አንተ እኔ እንደዚህ ምናምን ነገር ስላልኩ እኮ ስለዛ አይደለም። አሁን እኔ እዚህ ጋር ማለት ነው አንተንም ከዛ ሲጀመር እሱን ማምጣት አልነበረም። አሁን ራሱ ሄዶ እኔ ይሄ ሰውዬ ቤት ገብቶ እውነቱ እንዲጋለጥ ነው። ሌላ በቃ እውነቱ ተጋልጧል። በቃ ያለህን ነገር እኮ ያለኝን ነገር እኮ ለነገር ገብቷል። አንተ መጥፎ ነገር ከሰራው ሲጀመር ማለት ነው ምንም ለሴት ልጅ ምናምን ነገር እንደዚህ የወንድ ጓደኛ ምናምን አያስፈልግም። እሺ በቃ ተረድቻለሁ እኮ አይደል? እዚህ ጋር ስለዚህ ጋር ማለት ነው አሁን ምንም ነገር አያስፈልግም። ሲጀመር አንቺ ነሽ ያመጣሽው። አንቺ ለምን መሰለክ እኔና እሱ ጋር ምንም ነገር እንደሌለ ምናምን እኔና እሱ ጋር ምንም ነገር የለም። አሁን አንቺ እኮ ባትይኝም እኮ ምናምን ነገር የምታወሩ ነገር ይገባኛል። ሲጀመር እሱን በቃ ካሁን በኋላ እኔ እዚህ ጋር ሆኖ ቤት እየጠራሹ ከኔ ቀድሞ ቤትሽ እየገባ አንድ ላይ ሆናችሁ ምናምን ነገር እንድጠሩኝ አልፈልግም። በቃ ይሄን ነው የምልሽ። በቃ ይሁንና ለዚህ ነው የጠራሽ አይደለም? አሁን ከዚህ በኋላ ምንድነው አንተ ሴት ቤት ለምንድን ነው ዝም ብለህ ዘው ብለህ የምትገባው? እንደዚህ የሚያስፈልግ ነገር የለም። የራሷ ህይወት አላት። ለምንድን ነው የምትመጣው? እስቲ ተረጋጋ፣ መጀመሪያ ተረጋጋ ናቲ። አሁን አንተን እዚህ የጠራን ይቅርታ ልንጠይቅ ነው ያለን ነገር ምንም ነው። በቃ ይቅርታ ነው። ከምን በላይ ይቅርታ ነው። በቃ እኔ እናንተ ሰላም ወርደን ስለ ይቅርታው አይደለም ምን አይነት ጓደኛ እኔ አላጠፋሁት ለሁሉም ነገር በቃ ይቅርታ፣ በጣም ከልብ ይቅርታ። ስላንቺ ነገር እኔ ግን እዚህ ጋር ነገሩ ግልጽ አይደለም። በቃ ነገሩን በግልጽ እንድታብራሪ ነው እኮ። አብራራ ናቲ። ምንም ነገር የለንም እኔና እሱ ከጓደኝነት የዘለለ ምንም ነገር። ምን አይነት ጓደኝነት? እሺ ቆይ ሄሉ አንድ ነገር ልንገርሽ፣ ልጠይቅሽ የሴት ጓደኛ አምጥቼ ኖሮኝ ክላሴ እያመጣው ካንቺ ቀድሜ ክላሴ እያመጣው ከኔ ቆይ ምንድነው የሚባለው? አሁን ምን እያልሽ ነው ሄሉ? አንተ ቆይ ናቲ፣ እኔ አሁን አንተን ለማስረዳት ስንል እኮ ነው ሁለታችን ቁጭ ብለን የጠበቅነው። እሱ ሲጀመር ቢዚ ነው፣ ለስራ ቢዚ ነው እና እንደው በዛ አጣቦ መጥቶ ነው እና ብዬ መጥቶ እዚህ ጋር ላንተ ይቅርታ ያለውን ነገር ሰሞን አሁን ራሱ ስራ አቋርጬ ነው የመጣው። መሄድ ትችላለህ እኮ እኔ አይመለከተኝም ስላንተ ስራ አውቃለሁ። ኤርፖርት ድረስ ሄዳ ስትመልስ ምን ያህል እንደምትወድ ነው እና ምን ያህል እሷ እኔን ስለወደደች ነው አሁን የተውካት አይደለም። አይደለም እኔ እኮ አሁን እዚህ ጋር ያልመለስኩ እና አንተም ትወዳታለህ። እንደዚህ መሆን ያስፈልጋል። የምሬን ነው የምልህ። እኔም እዚህ ጋር አሁን የመጣሁት ልከራከር ሌላ ነገር ላልጩ ምናምን ነገር አይደለም። በቃ ያለውን ነገር ስላየው ገብቶሃል። እኔም ይቅርታ መጠየቅ አለብኝ ብዬ ነው እዚህ ጋር የመጣሁት። እኔ ልጠይቅ የምፈልገው የራሴ ጥያቄ ስላለ ግልጽ ያለው ነገር ምንድን ነው? ግልጽ ያለው አንድ ነገር ውስጤ ሳምን ምንም ነገር ማድረግ አልፈልግም። ብዙ ጥያቄ አለ ሲጀመር ነው። ለምሳሌ ነገር ችግር የለውም። እኛ እንደዚህ እንደምንዋደድ ካወቅ ይሄን ያክል ግንኙነት እንዳለን ካወቅ ከ3 ከ4 ዓመት የበለጠ የፍቅር ህይወት እንዳለን ካወቅ በእኛ መሀል ተራ ነገር ተፈጠረ ብለህ እንዴት ነው አንተ ሴት ጎራ ይዘህ ሴት ኋላ እየተከተልክ ወንድ ላይ እንደዚህ የምትደነፈው? ህይወቷን እያስተካከልክላት ነው? የጓደኛህን ህይወት እያስተካከልክላት ነው? እሱን ንገረኝ። እንደዛ አይደለም። እዚህ ጋር እኔ የመጣሁት በእሷ ወገን ሆኜ ነው አይደለ? እኔ አንተን ከዚህ እና የድሮ ህይወታችሁን ታሪካችሁ ምናምን የማውቀው ነገር የለም። አላወራችሁም? አውርተናል እና አውቀዋለሁ እኮ ምን ያህል ሪሌሽንሺፕ እንደሆናችሁና ምን ያህል እንደምትዋደዱ አውቃለሁ። ግን ደግሞ በጣም 4 ዓመት በጣም ብዙ የቆየ እንትን እንዳላችሁ ምናምን ነገር እኔ አላውቅም ነበር እና በመሀል ላይ ደግሞ እኔ መጥቼ አንተ ጋር ስታደርግ የነበራቸው ነገሮች ምን ያህል ስትጮህ እንደነበረ እና በጥፊ ስመታት እያየው ሲጀመር ምንም ነገር ቢፈጠር ምንም ነገር ባረጋት በእኛ ህይወት አያገባም። አውቃለሁ በጥፊ መቷት ብገላትም ሲጀመር ከኔ በላይ ለሷ ልታዝንላት አልችልም። አሁን ራስህን አሁን እዚህ ጋር አንተ እኮ ናቲ ፍቅረኛዬ ነህ። ፍቅረኛዬ አይደለም ሄዱ በእናትሽ እኔ አሁንም አታናድጂኝ። ልቀቃትና እንደውም አውራ እንደዚህ አይደለም የምታወሩት። ነይ አንቺ እዚህ ጋር ሁኚና እናወራለን። ሲጀመር እኔ በአንተን ማናገር የምፈልገው የራሴ ጥያቄ ስላለ የፍቅር ህይወት እስካላት ድረስ አንተ ምንድነው አጠገቧ መተህ የምትችላለው? ምን አይነት ደስታ ልትሰጣት ነው?
እኔና ባይዘው ማለት የመጀመሪያ ቀን ያገኘው ጊዜ ማለት በቃ ከዛ በኋላ ትነግራለሽ እውነቱን ትነግራለሽ ምናምን ብዬ ልትልላት ነበር። ከዛ ምን ተፈጠረ? በጥፊ መታት። በጥፊ ስለመታት ከኔ በላይ አዘንክላት። ጓደኛዬ ሴት ናት። ሴት በመሆኗ እንኳን ለሷ መንገድ ከራስ ህይወት ጋር ምናምን ነገር ተዳጅታ ታቀም መንገድ ላይ ላለች ሴት አይደል ማለት ጠይቅ። ከዛ በኋላ ከኔ በላይ ለሷ ማለት ነው የሆነ ክብር እንዳላት እኔ አንተ እንደምትራራላት ምናምን ነገር እኮ አክት እያደረኩ ነው እዚህ ጋር። ምን መሰለህ? እሺ በጥፊ ብመታስ አሁን ምን ያገባል አንተ? ገባም እዚህ ጋር ማለት ነው ፍቅረኛ ሆነች ምን ሆነች መፍት ተሟጋችሽን ጋር ሁኚና እኔ መታሻለሁ። እሱ ነው ሲጀመር አያገባህም እያልኩ እኮ ነው። ምንም ነገር ቢፈጠር በእኛ ማለት አያገባህም። ሄሉ ሲጀመር የጠራሽኝ ማለት ነው እሱ እንዲያስተምረኝ ነው። ምን ያክል ክብር እንድሰጥሽ ነው። አረ ሄሉ በቃ እንደማመጥ እዚህ ቤት ምንድነው እየሆነ ያለው? ላውራበት። እሱ ለኔ ወንድ ሴት ልጅን እንዴት እንደማከብር እንዲያስተምረኝ ነው የጠራሽው። አንቺ አንተ እርጋታ ማይኖር ለምንድነው ልጅቷን ማሰማት መጀመሪያ? ምን አገባ ሲጀመር? አንተ እኮ በእኛ መሀል አያገባም። በቃ ይቅርታን ተቀብያለሁ። እንደውም እያዳመጥካት እኮ አይደለም ያለው ሰው ተረጋጋ። እሱ እኮ ሄሉ እያለሽ ያለው እሱ አንተ ትመታታለህ እኔ አስብላታለሁ እያለኝ እኮ ነው ያለው። ከእሱ ጋር እንደውም እዚህ ቤት ውስጥ ምን ትሰራላችሁ? አንተ አያስፈልግም ነበረ ብቻሽን ነበረ ሄሉ እኔን ቤት እዚህ ውስጥ መቀበል የነበረብሽ። በቃ አንተ ነገር ለምንድን ነው የምትቀይረው ግን? በቃ ሄሉ ክፉ ሰው ነው። ከኔ ጋር በቃ አንረጋጋም እዚህ ቤት በእግዚአብሔር እኔ ለአንቺ ክፉ እንደሆንኩኝ በቃ ተረጋጋ። አንተ ሲጀመር ፍቅረኛ ነገር መከር ሴትን ልጅ እንዴት ማክበር እንዳለብኝ አንተ አይደለም የምታስተምረው። እሱ እኮ ሌላ ምንም ነገር የለንም። ተረጋጋ። እኛ እኮ ይቅርታ ልንጠይቅ እኮ ነው ናቴም። እሱም ይቅርታ ሊጠይቅ እኔም ይቅርታ ልጠይቅ ነው። ምን አይነት ይቅርታ ነው ሄሉ? አሁንም እኮ የኔን ጥፋት አንቺ አጠገብ እየነገረኝ እኮ ነው። ምንም አይደለም። አንተ እሷን ሴት ምን አይነት ነገር ነው? እሺ አንገረው በእናትህ ቢኒ ምንም ነገር ሲጀመር ሄሉ ማውራት ካለብን እኔና አንቺ ነው የምናወራው። ምንም አያስፈልግም። እኔ ስሜታዊ የምታረጊኝ ይባላል። ሲጀመር አያስፈልግም። በቃ ከማንም ጋር ምናምን ነገር እዚህ ጋር ማውራት ይቅርታ ናት። ለተፈጠረው ነገር ይቅርታ ነው። አለ ይቅርታውን ካንቺ ጋር ነው የምጨርሰው። በቃ የትም አላውቀውም። በቃ እሱ ይውጣልኝ። እሺ ለምንድን ነው ጋዛ ማይኖር? ቆይ አንተ እኔ እኮ ይቅርታ ልጠይቅህ የመጡት ሲጀመር ስማ ብታውቅ ማለት ነው ከይቅርታ በላይ ምን አለ? እኔ ስላንተ ይቅርታ አይደለም ከይቅርታ በላይ ምን አለ? እኔ አሁን ይቅር አላልኩም ምናምን እያልኩ አይደለም፣ ግን ፍቅረኛ ያጠገብ ያለፈው አልፏል አይደል? እኔ ስለ ትዳሬ አንተ አይደለም ጋይድ የምታደርገኝ። ስለ ሴት ልጅ ክብር ደግሞ እኔ አስተምረኝ። እሷን እንዴት ሴት ልጅን ሪስፔክት ማድረግ እንዳለብኝ፣ ጓደኛዬን እንዴት ሪስፔክት ማድረግ እንዳለብኝ አንተ አይደለም የምታስተምረኝ። አውቃለሁ። ይቅርታ ለሁሉም ነገር ላጥፎት ነገር ይቅርታ እያልኩ አረ ሄሉ አሁንም ስለዚህ ጋር ግን ማለት ነው እኔ ይቅርታ ተቀብያለሁ። at the same position እኔ ጋር ብትሆን የምታደርገው ነገር ተመሳሳይ ነገር ነው አይደል? ሲጀመር እኔ እንዳንተ ፍቅረኛ ያላት ሴት ቤት ናቲ እኔ ነኝ የምጠራው ሌላ ነገር አይደለም። በቃ እዚህ ጋር አትጥሪ። በቃ አንተ ለማሳየት ነው ያን ሁሉ ነገር ያደረኩት። በቃ ተቀብያለሁ። እንትን ነው ነገር ናቲ ቅናትና ኖ ስማኝ ቅናትና ሌላ ነገር አንተን በቃ ያን ነገር እንዲሰማ ለማድረግ ብቻ ነው እንጂ እዚህ ጋር እነሱ አከበር ነው ወይ የለም እኮ ሌላ ነገር ለማስቀናት በቃ ምንም ነገር የለንም አልኩ አይደል? ለምን ነገር ተከረረ ነገር አታክር አይደለም ነው ተቀምጥ ነው ማለት በሰላም ስማ እኔ እኮ እንዳንተ ሰከን የምልበት የራሴ እኮ ሲቹዌሽን አለ። እዚህ ጋር ትዳሬ ላይ መተህ ነው አንተ ናቲ እሱ ምንም አላደረገም። ኦኬ እኔ እኔን መናገር ትችላለህ። እሱን እኔ ነኝ ጠርቼ እዚህ ጋር እንደዚህ አድርግ እንደዚህ ሁን እኔ እንደዚህ አድርግ እንደዚህ ሁን ያልኩት እኔ ነኝ። ለምን እንደዚህ እንዳስደረግ ታውቀዋለህ። ለምን እንደዚህ እንዳስደረግ ታውቀዋለህ። በቃ እኔ ይቅርታ እያልኩ ነው ያለሁት እዚህ ጋር ይቅርታ እያልኩ ነው። በቃ ይቅርታ ተቀብያለሁ። እሺ እኔ እኮ እንደዚህ ምን ተከተከው ስሜቴ ስለተነካ ነው። ስሜቴ የተነካው ደግሞ አንቺን እንደዚህ ስላየው ስለ አንቺ ኬር ስለማድረግ ነው። ገብቶሻል? አንቺን ከማንም ከኔ ውጪ ቀና ብሎ እንዳያሽ ስለማልፍ አሁን እኔ እዚህ ጋር ተረዳሁት። አንተ እሺ በቃ ይሄ እኔ ምንም በቃ ይሄ ነገር እኔ በቃ በቀስታ የሚፈታ ነገር እኔ በስሜት ምንም የምፈታው ነገር ሲጀመር እንደዚህ አይነት ባህሪ እንደሌለኝ ታውቃለህ። በቃ አንተ የራስን ብቻ ነው እናት እያወራከኝ ነው። እኔ እናንተ ሰላም አይደለም ፈልገው ሰላም ነው ፈጥር እኮ ነው የመጣው። በቃ ሰማሁ። እሱም የእሱን ነገር ሰማክ እኔ ምንም ነገር እንደሌለ አንተ እንደራሱ ውሰደው። አንተ የራስን ነገር ስታስረዳኝ እኔም ተረድቼ እሺ ብያለሁ አይደል? እሺ ብዬ ተረዳሁክ አይደል? ለምንድነው እኔ መረዳት የሚያቅተህ አንተ? በቃ ይሉን ያለ ምንም ነገር የለንም። የሆነ ነገር ነው ጓደኛዬ ነው ያግዘኝ መጣ። ከዛ በዘለለ ምንም ነገር የለንም። በቃ አለቀ። ይሄ ነው አንተን ዛሬ የመጣ ነው እኔ ባደረኩት ነገር አንተን ለማስቀናት አንተ ላይ እልህ ይዞኝ
እሱን በቃ እንደዚህ ሁን እንደዚህ አድርግ እንደዚህ ሁን ስል ከኔ እኩል መጥቶ እሺ እያለ እኔ የምለውን ያደረገው ይሄ አላውቅም ለምን እንደሆነ አላውቅም በቃ ከወንድ ጋር ምናምን ነገር ሳይሽ ስሜታዊ ስለሚያደርገኝ ነው እኔ ደግሞ እንደዚህ አይነት ማንነት ኳሊቲ ኖሮኝ አይደለም እንዳው አንቺ እንደምታስረጅኝ እኮ እኔ ቁጭ ብዬ ተረድቼ እሺ ምናምን ነገር ብዬ በሰማ እኮ ውስጤ ስላልተቀበለው ላንቺ ቦታ ስላለኝ ነው እንደዚህ እሳት እንደረገጠ መሆኑ ሰው ፊት ቀና ብዬ እንደማላወራውላ ታውቂያለሽ እና እኔን እዚህ ጋር አንተ አትረጋጋም ምናምን ነገር አንተ እንትን ስትይ እንደዛ አይደለም ናቲ እንደዛ አይደለም እኔ ተረጋግቼ እንደዛ አይደለም በቃ ስማ እኔ እናንተ ሰላም እንድንሆን ነው የምፈልገው በቃ ሁሉ ነገር ሰላም እንዲሆን ነው የምፈልገው አንተ ጋር ከመሆኔ ራሱ ማለት ነው ሁሉም ነገር ግልጽ ሆኖ እንዲገባልኝ ካለኝ ጉጉት አንፃር ነው ናቲ በቃ ነገሮችን እንፍታ ሰላም እናድርግ ይቅርታ ጠይቄሃለሁ በቃ ያለው ነገር እናስተካክል ህይወታችንን እናስተካክል እኔ ሄሉ ነገሩን አውርተን እናስተካክል ያልኩ እኔ እኮ አንቺን ይቅር ስላላልኩ አይደለም ቤትሽ የመጣሁኝ ለምንድን ነው የማትረጂኝ እንዴ እኔ አሁን 10 እንደዚህ ብንበረከክልሽ ነገሮች ይስተካከላሉ እንዴ እኔ ያኔ ይቅርታ ስላላልኩሽ ነው 5 10 ይቅርታ ጠይቄሽ አይደል እንዴ ነገሩን መሽፈታ ነው ስላላመንሽ አይደለም እንደዚህ መሆን የለብህም እዚህ ጋር በቃ እኔም ይቅርታ ልጠይቅ ነው የመጣሁት እንደዚህ ላይክ እንትን ማለት እሷ ተንበርክካ እየጠየቀች ነው ያለችው አይደል ከይቅርታ በላይ ደግሞ ምንም ነገር የለም እዚህ ጋር ስማ ስለ ይቅርታ አይደለም ይቅርታ እኮ ኖርማል ነገር ነው ይቅርታ እኔ እኮ ይቅርታ ብዬሻለሁ ምናምን ነገር ብዬ ግንኙነታችን ላይ ለኔ አሻራ የሚጥል ነገር ከሆነ ለዛ አይደለም ሲጀመር ይቅርታ ባለል ለሷ ፍላጎት ባይኖር እንደዚህ እሷ ቤት ተመላልሼ ባልመጣው ነበር አሁን አንተ ስለ ይቅርታ ምናምን ነገር እኔ ኮርስ እንድትሰጠኝ አይደለም እዚህ ጋር የተቀመጥከው እኔ ይቅርታ እኛ ጋር መጥራት ያለበት ነገር ካለ ይሄ የፍቅር ግንኙነት ነው ያላ መጥራት ያለበት ነገር ይቀርጣል መጮህ የለብህም ማለት ያሉት አይደለ የሚያስጮኸኝ ነገር ስላለ ነው ራሴ በቃ ተው በቃ ቢኒ ተው በቃ አንቺ ደግሞ አይዞሽ ችግር የለውም ሲጀመር ተው አንተ አይደለም የምታጽናናት እኔና እሷ የራሳችን ጉዳይ የራሳችን አውጥተን የምንፈታው እዚህ ድረስ ይቅርታ ይቅርታን ተቀብያለሁ በቃ ችግር የለውም ጓደኛዋ አለ ምንም እንደሌለ አይቻለሁ በቃ እኛ የራሳችን ጉዳይ እኛ አውጥተን የምንፈታው እዚህ ጋር እያቀፍክ ምናምን ነገር የምታጽናናት ናቲ እንደውም ይኸውና ጥዬ ይለውጣለሁ ሂደን አናግራት የምታረገው ነገር አለ እኔ ግን እዚህ ጋር ይቅርታ ልጠይቅ ነው የመጣሁት እሱን ቤት ድረስ መጥራት አልነበረብሽም ለምን ይሰራል ቆይ በየቀኑ አልፏል አልሻል ሁሉም ነገር ተተሻላ ለምንድን ነው ቤቱ መጣው ያለውን ነገር ለማጥራት ነው አይጠራሁት ሌላ ነገር ምንም የለም ይሄው ሰማካ ያለው ነገር ከወንድ ልጅ ጋር ቆይ የት ተዋውቃችሁ ነው እናንተ ለረጅም ጊዜ አውቃታለሁ እንጻጻፋለን ምናምን ነገር አለ እናንተ ለምንድን ነው ገጀርባሽ ሄዱ አሁን እንደዚህ አይነት ነገር እያለ እኔ እንዴት ነው ደስተኛ መሆን ነገም እኮ ሊፈጠር ይችላል እኔ አንቺ ለኔ አንድ ሆነን ነው መኖር ያለብን አንቺ በዙሪያሽ እንደዚህ ወንድ አስከትለሽ እኔ እንዴት ብዬ ነው የምኖረው ናቲ እልህና ንዴት ስላለብኝ ነው ሌላ ነገር የለም በፈጠረክ ናቲ ውስጤ ላይ ያለውን ነገር ለምን አተ የድሮዋን ሄዱ ለምን አተ ከኔ ውጪ እኮ ማንም አልነበር አሁን ቆይ ማን ስለሆነ ነው እሱ መጥቶ ደግሞ እንደዚህ ናቲ በፈጠረክ በቃ ነገሮችን እናስተካክል አንቺ ነገሮች በራስሽ ጉድ አልገባሽም እኔ አሁን ላንቺ በሚገባሽ አረዳድ ለኔ የተሰማኝ እንዲገባሽ ላስረዳ ሴት ልጅ መታ አንቺ ማታቂያ ሴት ልጅ መታ አጠገቤ እዚህ ጋር ቁጭ ብላ እኔ የናቲ ጓደኛው ነኝ የሆነ ነገር ስትዩ አይ እንደዚህ አታውሪው ለናቲ ክብር ያስፈልጋል እንኳን ሴት ጓደኛዬን ሄዱ እህቴን ትታገሻታለሽ እኔ አላቅሽም እንዴት ነው የምትረጂኝ ቆይ ናቲ እኔ እና እሱ ምንም የለንም እኔ አንተ ለማናደር ስለያደረኩት ነገር ናቲ በፈጠረክ ናቲ ምን ይሆንክ ናቲ በቃ ይሄ ነገር የኛ ነገር ማለት ነው ጊዜ ይፈልጋል ዝም ብሎ ማለት ነው አሁን አንቺ በመታሰርጂው አንገት ሚሆን አይደለም ተረጋጋ እኔ ናውራውና እንትን አልፈልግም ምንድነው ያልሻለሽ ሄዱ አንቺ በቃ ቢቀር በቀን የምታረጊው ነገር ትክክል አይደለም እናውራ አጠገብ ደግሞ ያቀፈ ያስናናሻል ምንድነው ነገር አይደለም ናቲ የሱ መንገድ እኮ በስልክ ራሱ እኮ መንገድ ይጠበቃል ለዚህ አሁን የጠራሽ በስልክ ራሱ እኮ መንገድ መጨረስ ይችላል ለምን ነው ማሰማኝ ናቲ ስማ ምን ነገር ይላል ምንም ነገር ከሌሎች ማንም እንዲያይብኝ ስለማልፈልግ እኮ ነው እንደዛ ቆኔ በቃ እንዴ ስለምን ምንም ነገር ግልጽ እየሆነልኝ አይደለም ልጁ ራሱ የረጅም ጊዜ ግንኙነት እንዳለ እዚህ ጋር እያወራ ነው እኔ አንተ ከሷ ጋር ስላየው በቃ ተናድጄ ነው ያደረኩት ለምን ማይገባ
ለምንድን አይገባ እሱ አሁን ሴት ልጅ ነው እንዴት ነው የምትረፋ? እኔ አጠቀም ምን ስለሆነ ነው ሄዶ እኔ ላንቺ ምን